ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዜና ይዤላችሁ ቀርብ ያለው ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ብርሃን ቴሌቪዥን። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የቀድሞው የኢትዮጵያ መሪዎችን የጀግንነት አርማ አድሰዋል ሲሉ ብርጋዴር ጀነራል ዋሲሁን ንጋቱ የቀድሞ ጦር ጀነራል ናቸው አስታውቀዋል። ጠቅላይ ሚኒስትሩ የወሰዱት እርምጃ ኢትዮጵያ የመጣችበትን የጀግንነት ታሪክ የሚደግም ነው ሲሉ አቶ ሙሉጌታ አበበ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አስታወቁ። የጠቅላይ ሚኒስትር አብይ አህመድ ጥሪና ውሳኔ ታሪካዊና ወቅቱን የጠበቀ ነው ሲሉ ፕሮፌሰር ላጲሶ ጌልዴቦ የታሪክ መምህርና ተመራማሪ ተናገሩ። አሁን ወደ ዝርዝር ዜናዎቻችን እናልፋለን። ከዜናዎቹ ጋር ተስፋዬ ገብረ ማርያም። ጠቅላይ ሚኒስትር አብይ አህመድ የቀድሞ የኢትዮጵያ መሪዎችን የጀግንነት አርማ አድሰዋል ሲሉ የቀድሞ ጦር ጀነራል ብርጋዴር ጀነራል ዋሲሁን ንጋቱ አስታወቁ። ጠቅላይ ሚኒስትር አብይ አህመድ ወደ ግንባር በመሄድ ሰራዊቱን ለመምራት በመወሰናቸው የቀድሞ የኢትዮጵያ መሪዎችን የጀግንነት አርማ አድሰዋል ሲሉ የቀድሞ ጦር ጀነራል ብርጋዴር ጀነራል ዋሲሁን ንጋቱ አስታውቀዋል። ብርጋዴር ጀነራል ዋሲሁን ንጋቱ ለኢትዮጵያ ፕሬስ ድርጅት እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ በጦር ሜዳ በመገኘት ሰራዊቱን በመምራታቸው የሚኒሊክንና የሌሎችን የኢትዮጵያ የቀድሞ መሪዎች የድል አድራጊነት አርማን ማደስ ችለዋል። የጠቅላይ ሚኒስትር አብይ ውሳኔያቸው አገርን ለማዳን የተደረገ ትልቅ እርምጃ ነው ሲሉ ተናግረዋል። በዚህም የቀድሞ የኢትዮጵያ መሪዎችን የአሸናፊነት ታሪክ ደግመዋል ያሉት ብርጋዴር ጀነራል አጼ ሚኒሊክ በመጀመሪያው የጣሊያን ወረራ ጊዜ ስንቅህን በአህያም አመልህን ደግሞ በጉያህ አድርገህ ተከተለኝ ብለው ነበር ወደ ግንባር ያመሩት። ህዝቡም ጥሪውን ተቀብሎ ወራሪው ኃይል በአጭር ጊዜ እንዲመለስ አድርጓል ሲሉ ተናግረዋል። አሁንም ጠቅላይ ሚኒስትር አብይ ወራሪውን ለማንበርከክ ወደ ግንባር መዝመታቸውን አገር ለማዳን የተደረገ ታሪካዊ ውሳኔ አድርጎ ማየት ይገባል ብለዋል። የኢትዮጵያ ህዝብ ከጠቅላይ ሚኒስትሩ ጋር በመሰለፍ አገርን ለማፍረስ የሚንቀሳቀሱ ወራሪ ኃይሎችን መደምሰስ አለበት ሲሉም መልእክት አስተላልፈዋል። እንደ ብርጋዴር ጀነራል ዋሲሁን ገለጻ አሸባሪዎች ወረራ በማካሄድ በንጹሃን ላይ አረመናዊ ተግባር ሲፈጽሙ የአገሪቷ መሪ የዚህ ዜና ሙሉ መረጃ ለማግኘትም ከኢትዮጵያ ፕሬስ ድርጅት ማግኘት ይቻላል። ጠቅላይ ሚኒስትሩ የወሰዱት እርምጃ ኢትዮጵያ የመጣችበትን የጀግንነት ታሪክ የሚደግም ነው ሲሉ አቶ ሙሉጌታ አበበ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በግንባር በመገኘት ጦሩን ለመምራት የወሰኑት እርምጃ ኢትዮጵያ የመጣችበትን የጀግንነት ታሪክ የሚደግም መሆኑን የመላው ኢትዮጵያ አንድነት ድርጅት ወይም መኢአድ ምክትል ሊቀመንበርና የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሙሉጌታ አበበ ገልጸዋል። አቶ ሙሉጌታ አበበ በተለይ ለኢትዮጵያ ፕሬስ ድርጅት እንደገለጹት ኢትዮጵያ በውስጥና በውጭ ጠላቶች የተቃጣባትን የህልውና ጦርነት ለመቀልበስ የሁሉንም ኢትዮጵያውያን ርብርብ የሚጠይቅ ነው ብለዋል። ጠቅላይ ሚኒስትሩም በግንባር በመገኘት ጦሩን ለመምራት የወሰዱት እርምጃ ኢትዮጵያ የመጣችበትን የጀግንነት ታሪክ የሚደግም መሆኑን አመልክተዋል። የውስጥና የውጭ ኃይሎች ተቀናይተው አገር ለማፍረስ ባህር ተሻግረውና ድንበር ጥሰው ሲመጡ መሪዎች ወደ ግንባር ሲዘምቱ ይህ የመጀመሪያው አይደለም ያሉት አቶ ሙሉጌታ ከዚህ ቀደም ወራሪዎች ድንበር ጥሰው ባህር ተሻግረው በመምጣት ሊያስገብሯት፣ ሊወሯትና ቅኝ ሊገዟት አልመው የመጡ ጠላቶቿ ጠንካራ ክንድን ተላብሰዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ጥሪና ውሳኔያዊ ታሪካዊና ወቅቱን የጠበቀ ነው ሲሉ ፕሮፌሰር ላጲሶ ጌዴሌቦ የታሪክ መምህርና ተመራማሪ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያንና ለመላው ጥቁር ሕዝቦች ያስተላለፉት ጥሪና የወሰኑት ውሳኔ ታሪካዊና ወቅቱን የጠበቀ ነው ሲሉ አንጋፋው የታሪክ ተመራማሪ ፕሮፌሰር ላጲሶ ጌዴሌቦ ገልጸዋል። ፕሮፌሰር ላጲሶ ጌዴሌቦ ለኢትዮጵያ ፕሬስ ድርጅት እንደተናገሩት ጠቅላይ ሚኒስትር አብይ አህመድ ከአሸባሪው የህወሓት ቡድን ጋር ያለውን ጦርነት አስመልክቶ ለመላው የኢትዮጵያ ህዝብ አርአያ ለመሆንና በተግባርም ለመዋጋት መወሰናቸው እንደ ታሪክ ሊቀመጥ የሚችል መልእክት ነው ብለዋል። እንደ አንጋፋው የታሪክ ተመራማሪና መምህር ገለጻ ኢትዮጵያ አሁን ላይ ከአድዋ ጋር በተመሳሳይ ደረጃ ሊገለጽ በሚችል አይነት ጦርነት ውስጥ ያለችና ይህንንም ከውጭ የጥቁር ዜጎች ጠላት ከሆኑት ከምዕራባውያን
በውስጥ ደግሞ ባንዳና የመላው የኢትዮጵያ ሕዝብ ጠላት ከሆነው ከአሸባሪ ህወሓት ጋር የገባውን የህልውና ዘመቻ አስመልክቶ ጠቅላይ ሚኒስትሩ ጊዜውን የዋጀ ንግግር አድርገዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ከብርሃን ቴሌቪዥን የዕለቱ ዜናዎቻችን ከማጠቃላችን በፊት ርዕሰ ዜናውን በድጋሚ ላስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ የቀድሞ የኢትዮጵያ መሪዎችን የጀግንነት አርማ አድሰዋል ሲሉ የቀድሞ ጦር ጀነራል ብርጋዴር ጀነራል ዋሲሁን ንጋቱ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የወሰዱት እርምጃ ኢትዮጵያ የመጣችበትን የጀግንነት ታሪክ የሚደግም ነው ሲሉ አቶ ሙሉጌታ አበበ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ጥሪና ውሳኔ ታሪካዊና ወቅቱን የጠበቀ ነው ሲሉ ፕሮፌሰር ላጲሶ ጌዴሌቦ የታሪክ መምህርና ተመራማሪ አስታወቁም። ክቡራትና ክቡራን የብርሃን ቴሌቪዥን አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች ይህንን ይመስላሉ። ስለተከታተላችሁን ከልብ አድርገን እናመሰግናለን። በያላችሁበት ሰናይ ጊዜ። ቴስ አውቶ የመኪና ሽያጭና ጥገና እናደርጋለን። አድራሻችን 448 ብሪጅ ማውንት ሮድ ላይ ነን። የስልክ ቁጥር 647 702 7528 ብላችሁ ደውሉ። ቴስ አውቶ ቴስ አውቶ